እየደወለ ቤት ተሰጠኝ ንብረት ተሰጠኝ። ሰላም ጤና ይስጥልን የተከበራችሁ ጉባኤ ቤተሰቦች በተለያዩ ቦታዎች ላይ እንግዲህ ጃዊሳው ሳይመክር የነዳው ቡድን አሁንም በመበላላት ላይ ነው ያለው። ሁሉም አፉ እንዳመጣው የሰራውን አሻጥርና ደባ ሁሉ እኔ አይደለሁም እኔ አይመለከተኝም በሚል ላይ ነው። ደበልኝ ተደላደልኩ ያላቸው ነው እየደወለ ነው። አሁንም አምነህ በይፋ ተንቀሳቀስ። የአማራ ፋኖ ህዝባዊ ድርጅት ተመሰረተ ስትሉን ግን አይዞ ሀብታሙ ነው። ሀብታሙን እንግዲህ አጽናኑት። በዛም ይሁን በዚህ ዋናው መድረኩ ላይ ተጎጂውና በዛ ነገር ላይ የሚኖረው ህብረተሰብ ነው። ባለቤት የሆነው ነገር ነው ወሳኝ የሚሆነው። እነዚህ ሰዎች ምንም ቢሉ ብንም ልክ ናቸው። ቢኮዝ ተጠያቂነት በሌለበት ሁናቴ ማግኘት የሚገባቸውን ለማግኘት ቢሰሩ የሚደንቅ ስላልሆነ በዚህ ብቻ ሁሉም ሰው ሊረዳቸው ሊያውቃቸው ሁሉ ይገባል። ከዛ ባለፈ ከዛ የተሻገረ አድራ የሚሰጣቸው ምናምን ምንም ስላልሆኑ ማለት ነው። ምንድነው እየተደረገ ያለው? እንደዚህ ያለው ነውር ማጸዳዱ ከፍተኛ የሆነ ምትር የተመታ በጀርባው ገብቶ በዚህ በትከሻው በኩል ነው ወጣ። እንዲህ ወደና ወዲህ መወዛወዝ ነው ያለው። በዚህ ተመታ በዛ ተመታ ነው። አላማው ይሄ ነው። ባለቤት የለም፣ መተማመን የለም፣ መዋደድ የለም። መዋደድ ሳይኖር አብሮ መቆም ሳይኖር ጥላትን ለመሞገት ጥላትን ለመዋጋት ያውም የህይወትን የተለያዩ በጣም ከባድ የሚባሉ ዋጋዎችን ለመክፈል እንዴት ሰው ይነሳል? ምክንያቱም ጠላት በተለያየ መልኩ ነው የሚገባው። ጥላትን ለመመከት የሚያስችል መርህ አደረጃጀትና አቋም ባለቤትና ተጠያቂ መዋቅርና ይዘት የጉዳዩ ባለቤትና ምናምን ሳይኖር ያበደ የሰከረ የቃዠ ራሱን የሳተ ሁሉ ገብቶ የፈለገውን ያሰኘውን ርኩሰት የሚፈጽምበት መድረክ የፈጸሙ በጃዊሳ በፋኖ ስም የመጡ ሰዎች ዛሬ እኔ አልጠየቅም በተፈጠረው ችግር ላይ እኔ የለሁበትም እያሏችሁ ነው። ይብላኝ ይሄና አምናችሁ የእብደት ህይወትን የተዋረሳችሁ ሰዎች እፈሩ። ይሄው ያመናችኋቸው ሰዎች ምን እንደሚሏችሁ ማየት ነው። ተመልከቷቸው። ትንሽ ትልቁ በሁሉም ነገር ላይ እኔ እንደሚሉሉ ማለት ነው። ራስ ጉና ክፍለ ጦር አማን የሚባለው የክፍለ ጦሩ አዛዥ የሚይዘውን ይዞ ከድቶ ሄዷል። አማን ጀግና ነው ልትለኝ ነው? አሁን ተዋከበ እንደዚህ ሆነ ምናምን ልትለው? ስለዚህ መክዳት ኖርማል አድርጋችሁ እየሰበካችሁ ነው። የባዴን ልጆች የአማራ ትግልን እየከዱ ሂዶ መቀላቀል ኖርማል ነው እያላችሁ ነው። ስለዚህ ነገ ጠዋት ሌላ ሰፈር ሰው ከዳ ብላችሁ ልትጮህ ነው። ምንድነው እየተደረገ ያለው? እንደዚህ ያለው ነውር በነገራችን ላይ የትኛውም አደረጃጀት ምናምን ሳይከልለው ሳይገድበው የትኛውም አካል እንዲህ አይነት እያደረጉ ያሉ አካላትን ትክክል አይደላችሁም ብሎ ማለት ትግሉን መታደግ መሆኑን ሊታወቅ ይገባል፣ ሊሰመርበት ይገባል። ትግሉን የመታደግ ያለ መታደግ ጉዳይ ነው የሚሆነው። ጊዜ አገኘን ብሎ የባዴን ሰዎች አጋጣሚውን ሊጠቀሙ የተራወጡበት መንገድ አደገኛ ነው። እየደወለ ቤት ተሰጠኝ ንብረት ተሰጠኝ ገንዘብ ተመደበልኝ ተደላደልኩ እያላቸው ነው። እየደወለ ነው። አሁንም አምነህ በይፋ ተንቀሳቀስ። የአማራ ፋኖ ህዝባዊ ድርጅት ተመሰረተ ስትሉን ግን ከባዴን ጋር መስራት ነውርና ጥዩፍ መሆኑን ነግራችሁን እንጂ ይሄንን ማለት ሸፋፍኑት ከሞከራችሁ እንዲህ አይነት ጨዋታ የለም። ባዴን የገረዘ ኤርሚያስ ሚስቱን አረብ ሀገር ልኳል። የመከታው የጦር አዛዥ አለቃ ሌሎቹ ፓስፖርታቸውን አውጥቷል። ቤት እንደሚወጡ እግዚአብሔር ይወቅ። ሸዋን አፋጅተው መውጣት ነው የፈለጉት። ሸዋን ጨርሰው ነው መውጣት የፈለጉት፣ አጫርሰው። ለዚህ ነው ህዝቡ በቀን እስከ መቼ ተዋርደን እንሄዳለን? አንካሳ የለም ወልካፋ የለም እንግባ እስኪሉ ድረስ ማለት ነው። ውጭ ተወካይ አድርገው የመደቧቸው አካላት ለሁለት ተዋር ነው በቲክቶክ ሲፈታፈጡ ይውላሉ ማለት ነው። እንደዚህ አይነት ኪሳራ ስብስብ ነው እንደ የአማራን ህዝብ ለዓለም አቀፍ ማህበረሰብ ማስረዳት የሚችለው። ዓለም አቀፍ እንዴት ይመሰክርልናል? እንደዚህ አይነት መንደር ውስጥ ተሰባስቦ በየጎጡ የኔን ጎጥ ምናምን ለማድረግ እያለ ሲቆፍር የሚውል ሲሰዳደብ የሚውል ሞራል ቢስ ነው እንዴ የአማራን ህዝብ የሚወክል ድርጅት ምናምን ሆኖ ሊመጣ የሚችለው? በዚህ ደረጃ መነጋገር ያሰ አንተስ አማራ ነህ? የተማረ ነኝ የሚለው ከአንደበቱ የሚወጣው ከይዘገነና ኧረ እባክህ በየጓሮ የሚያወራው የተዋረደ አስተሳሰብ ትልቁን አማራ የሚያዋርድ ኧረ እባክህ
ጎንደሬነት ሰፍቶት ሰሜን ጎንደር፣ ደቡብ ጎንደር ብሎ ተደብቆ የኛ ሰፈር እንዳይጎዳ የኛ ምናምን ይላል። ሲጀመር ጅሎች ነው የተከተሉ። በቴዎድሮስ መቃብር ላይ የሚደንስ በገብርዬ መቃብር ላይ ቁማር የሚጫወት ወሮ በላ። አንተ ነው ወሮ በላ፣ አንተ ነህ ነጋዴ። ዶክተር ነኝ ምናምን ነኝ ፕሮፌሰር ነኝ ምናምን ነኝ። ሸቃ ላይ ቆሻሻ የተዋረደ ታሪክ ነው የሚጻፈው። ማፈሪያ ነው። በየመንደሩ ተርመጥምጠ አማራ ለማዋረድ የሄድክበት እያንዳንዱ እንቅስቃሴ ህሊና ያሳድዳል። ሌላው ቢቀር አንተንም እንደዚህ ተመልከት። አሁን ወደ ምን ሄደ? ነገሮች ወደ ምን ሄዱ? የመጀመሪያው ሰው ሀብታሙ እንዴት አንተ ህወሓት የሚፈልገውን ነገር ለማስፈጸም ኮሚኒኬት ሲያደርጋቸው አብረን እንሰራለን የሚሉ አካላት ቦልድሊ በአንደኛው አደረጃጀት በኩል ያሉት አካላት ያለምንም ቅድመ ሁኔታ አስቀምጦ ሀሳብ አቅርቦ ተደራድሮ ምናምን አይደለም። በወልቃይት ጉዳይ ብረሳሽ ቀኝ የተሳኝ የሚለውን ቃል የራስ ጉዳይ ብሎ በመግለጫ ተብትቦ ይመጣላል። አይዞህ ከልቡ ግን ወልቃይት በሚባለው ጉዳይ ላይ እኮ ሸፍቷል ልቡ። አይዞህ ቻለው። እንደውም ቀድሞ ወልቃይት ላይ ያለውን ኃይል ወግቶ ብልጽግና በሚል ስም ወግቶ ለህወሓት ነፃ ቀጠና ለማመቻቸት ታማኝነቱን ለማሳየት ሁለት ጆንያ ተተኳሽ ለመቀበል ወልቃይት ላይ ጥይት ልተኩስ የሚል ግን ፋኖ ነኝ የሚል አካል ማለት ደግሜ ነገር ወልቃይት ላይ ያለው ኃይል የተከዜ ዘብ የሚባለው አካል አቋም ቀይሮ ወልቃይት ጎንደር፣ ወልቃይት አማራ፣ ወልቃይት ኢትዮጵያ የሚለውን ሐሳብ የቀየረ ቀን ጠላት ነው። ይሄንን ባልቀየረበት ሁኔታ ወልቃይት ምዕራብ ትግራይ ነው እያለ ከሚጠራው አካል ጋር ትብብር አድርገህ ወልቃይት ጎንደር ነው፣ ወልቃይት አማራ ነው፣ ወልቃይት ኢትዮጵያ ነው የሚለውን ለመውጋት መንቀሳቀስ ባንዳነት። አንተ ማነህ? ይሄ ሲነገር ግን ሌላው ደግሞ ቡድን ምን አጀንዳ ወሰደ መሰላችሁ? ግልጹ በድርጅት ተሰባስበናል ካሉት መካከል ደግሞ የተወሰነው ቡድን ምን የሚል አቋም ይዞ መንቀሳቀስ ጀመረ። በስውር አጋልጦ ይሄንን ቡድን አጥሮ ድርጅቱ አጋልጦ ወይ ያጠራል ወይ ይፈርሳል። እሺ ሌላ ቡድን ደግሞ ምን አቋም ያዘ መሰላችሁ? አይ እነከሌ እኮ ታሪካዊ ጠላታችን ከሆነው ከህወሓት ጋር እየሰሩ ነው። ያንን መነሻ አድርገው ምን እያሉ ነው? ስለዚህ ብለው ጀስቲፊኬሽን የሚያመጡት ለክፍለ ጦር ለብርጌድ መሪዎች ኢንጀክት እያደረጉ ያሉት ተማርን የሚሉ አካላት እየሰሩ ያሉት በድብቅ እየሰሩ ያሉትን በስላችሁ። ስለዚህ ከብልጽግና ጋር መስራት እንደ ጽድቅ እንዲቆጠር በድብቅ አንተ እንደዛ ከህወሓት ጋር ሰጥተዋል ብሎ ሲያበቃ የተማረኩ ነኝ የሚል ለአማራ ቆስቆም ያለው የሚለው አካል ከህወሓት ጋር ያለ መርህ የሚደረግ ጉድኝት ትክክል አይደለም ብሎ አቋም ይዞ ከመታገል ይልቅ እነሱ ያለ መርህ ከህወሓት ጋር ጉድኝት ስለፈጠሩ ብሎ እሷን እንደ አጀንዳ ይዞ ሲያበቃ ከብአዴን ጋር ከኦህዴድ ጋር ያለ መርህ ጉድኝት እንዲፈጠር እየሰራ ያለው አካል ክፍለ ጦርና የሻለቃ መሪዎችን እያባበለ ቲሙ እዛው ተቀምጦ ሂዱ እያለ ከመከላከያ ጋር እያገናኘ እያስከዳ ያለው አካል በግልጽ መታወቅ አለበት። አንተ ራሱ የብአዴን የኦህዴድ በሁለቱም ወገን አንደኛው ከህወሓት ጋር ሲያብር፣ ሌላኛው ከብአዴን ጋር ለማበር ፈልጎ ነው የተንቀሳቀሰው። አንተ የነሱ ልጅ አይደለም፣ የብአዴን ልጅ አይደለም። ቆሻሻ ማጸዳዱ ከፍተኛ የሆነ ምት ነው የተመታው። በጀርባው ገብቶ በዚህ በትከሻው በኩል ነው የወጣ እና ከዚያ ምስ ጋር በተያያዘ ድንገት ከአስከሬን መለስ የሆነ ወይም ደግሞ ሊጨረስ ያለ ሰው ሆኖ ቁስለኛው ነው መጣ። እዚህ መካከል ይዞት የሚመጣው ሰው በዚህ ሰዓት ሀብታሙ ይባላል። ከውባንተ ተወራሪ ክፍለ ጦር ውስጥ ነው በዚህ ሰዓት የሚታገለው እና ውባንተ አባተን የላከኝ አለ። ምንድነው ስንለው በጣም ወደው በጣም ማከብረው ጓዴ ወንድሜ እንደዚህ አይነት የመክፈል አደጋ ደርሶበታል። የትኛውንም አይነት ድጋፍና ክትትል አድርግለት አለና እኛም አስፈላጊውን ድጋፍና ክትትል አደረግን። አሁን ላይ ለጸዳሉ የተደረገ አይደለም፣ በቃ ለአማራ ሕዝብ የተደረገ ለአማራ ሕዝብ ነጻነት የሚከፈል ዋጋ ስለሆነ የእኛ ግዴታ ነው ብለን ያደረግነው እና ስለዛ ታሪክ መኩራራት አልፈልግም። አዎ እነዚህ ሰዎች የራሳቸውን የቆሸሽ ዓላማ ነው የሚሉት። እነዚህ መቼ ነው መጠየቅ የነበረባቸው? ዛሬ እንደዚህ የሚብላሉት ለምንድን ነው? ማን ነው ሊሰበስባቸው የሚችለው? ዛሬ ብዙ ችግር ከተፈጠረ፣ ብዙ ሰው ከሞተ፣ ትምህርት ከተዘጋ፣ ብዙ ኢኮኖሚ ከወደመ፣ ብዙ የሀገር ገጽታ ከተጎሳቆለና ቁስሉ ተቀምጦ ጥላት ያንን እያከከ ሌላ በሽታ፣ ሌላ ጥፋት፣ ሌላ ሀገራዊ ችግር ለመፍጠር የሚያስችል እጅግ የከፋ ነገር ከተፈጠረ በኋላ ነው ወይ ማንስ እየመጣ በዚህ ልክ እርኩሰቱን የሚተፋው? ይሄ ንቀት ነው። ኢትዮጵያዊ የሆነ ራሱን ኢትዮጵያዊ ያድርግ። ሰው የሆነ ራሱን ሰው ያድርግ። የተከበረ ሐቀኛ፣ ጀግና፣ ህግ አክባሪ፣ መሪ እንደዚህ የሆነ ሰው በሙሉ
ያንን ሆኖ ይገኝ። ይህ ማንም ጭንጋፍ መጥቶ እንደዚህ አፉን እንደፈለገው እየከፈተ የሚጫወተው ኢትዮጵያ እንደ ኢትዮጵያ ተቆርቋሪ ባለቤት ዜጋ የላትም በሚል ነው። ሲጀመር መዳረሻው ይታወቃል። ማንም በዚህ ልክ አፉን ከፍቶ የራሱን የቆሸሸ ትርክት እየፈጠረ የራሱን የረከሰ ግብይት የሚገበይ ሁሉ የሚፈጠረው አብዛኛው ማጆሪቲው ለሀገር ባለቤት ለእውነት ባለቤት ዘብ ሆኖ በመቆም እርስ በርሱ በመፈቃቀር በመከባበር በአብሮነት በአንድነት ለአንዲት ሀገርና ለመልካም ነገር አብሮ መቆም አብሮ መስራት ባለመቻሉ የተፈጠሩ እየበቀሉ ያሉና የሚኖሩ ጠላቶች ናቸው። የፉኝት ልጆች ናቸው። እነዚህና መሰል ሰዎች ከቆጨን ነገሩን በማስተካከል ራሳችንን ንግለጥ። ከገባንበት ቆሻሻ ነገር በሙሉ ወጥተን በመገኘት ራሳችንን ንግለጥ። የማንም መጫወቻ የማንም መሸቀያ ቢነገር እንኳን የሚያሳፍር ታሪክ በላያችን ላይ እየፈጸምን የውርደት ሞትን የቁም ሞትን ባለም አሳፋሪ ታሪክን ከመጻፍ ራሳችንን እንጠብቅ። ኢትዮጵያዊ እንሁን፣ እንጓደድ፣ ሰውኑን በዛ ክብር እንገኝ። ኢትዮጵያ ትቀጥላለች። እውነት ያሸንፋል። ከዚህ ውጭ የሆነ ሁሉ ይጠፋል። በቆፈረው ጉድጓድ ራሱ ይቀበራል፣ ራሱን ይቀብራል።